አልተመቸኝም። ባልየው የሆነ ሸፋፋ ነገር ይመስለኛል፣ ዱርዬ ነገር ይመስለኛል። ዝም ብሎ ሰዎችን ማግባት ፖሊስ ፕሮግራም ላይ እንዳየሁት አይነት ሰው በየክፍለ ከተማውና በየክልሉ አንዳንድ ሴት አግብቶ የሚያስቀምጥ ይመስለኛል። እህቴ ልታገባ ስትል እንደ ትልቅ ሰው መታማከረችኝ። ያኔ ገና 12 ዓመት ቢሆነኝ ነው። ባርችዬ አለችኝ፣ ፀጉሬን በእጇ እየነካካች። አልኳት ሳይቸግረኝ ፈታትቼ እንዴት እንደምገጣጠመው ግራ የገባኝ የአያቴ ፊሊፕስ ሬዲዮ ላይ ትኩረት አድርጌ። ባርዬ አቤት አልኩሽ እኮ። እባክህ ላገባ ነው አለች ቀስስ ብላ። እባክህ ላገባ ነው? አዎ ምን ነው? እህቴ ገዘፈችብኝ። ትልቅ ሴት መሰለችኝ፣ አክስቴን ራሱ መሰለችኝ። እቺ ማዘር ስራ ስታዛት የምትነጫነጨው 12 ሰዓት ላይ እፈራለሁ አስፓልት ዳር ቆመህ ጠብቀኝ የምትለኝ እህቴ አልመስል አለች። ምን አልኳት፣ ምን እንደምታገባ ውስጤ እያወቀ። ሰው ነው ሌላ ምን አገባለሁ ብላ ሳቀች። ታላቅ እህቶች ግን ሊያገቡ ሲሉ ታናናሾቻቸው ላይ ልክ እንደ ትልቅ ሰው አክት የሚያደርጉት ለምንድን ነው? አሁን ቆይስ የእሷስ የሚገባ አነጋገር ነው? ከሚያገባ ሰው የሚጠበቅ አነጋገር ነው? እባክህ ላገባ ነው እኮ ነው ያለችው እንደ ቀልድ። ብቻ ለምን እንደሆነ አላቅም ውስጤ በሀዘን ተተራመሰ። የምጎረጉረውን ሬዲዮ አስቀምጬ ተከስኩ እንደ ትልቅ ሰው። አለ አይደለ እህቴን ደግሜ ማላያት ነው መሰለኝ። አለ አይደለ ሰውየው ካገባት በኋላ በመንኮራኩር ይዟት ወደ ማርስ ብስ የሚል ነገር። ቤተ ዘመዱ ሰርግ ከደገሰ በጣም ስለቆየ ብርቅ ሆኖበታል። ወከባው ተጀመረ፣ ድግሱ ተጧጧፈ። እህቴ ጨፍረው ቬሎ በሚሉት ነገር ጠቅልለው ሊያባረሩብኝ ነው እያልኩ ብቻዬን ቆዝማለሁ። ገና ሳትሄድ ናፈቀች። ባሏን ጠላሁት። በቃ ምኑም አልተመቸኝም። የሆነ በቃ አልተመቸኝም። ባልየው የሆነ ሸፋፋ ነገር ይመስለኛል፣ ዱርዬ ነገር ይመስለኛል። ዝም ብሎ ሰዎችን ማግባት ፖሊስ ፕሮግራም ላይ እንዳየሁት አይነት ሰው በየክፍለ ከተማውና በየክልሉ አንዳንድ ሴት አግብቶ የሚያስቀምጥ ይመስለኛል። ጠላሁት። እናቱ ጠጁ ተጣለ፣ ጠላው ተጠመቀ፣ ሁሉም ነገር ተዘገጃጀ። በየመሃሉ እህቴ ወደ እኔ ጠጋ ብላ ጭንቅላቴን እየዳበሰች ትስቅብኛለች። መናደድ ይገብቷታል። ሲሱ ለአንተ ሚስት እፈልግልሃለሁ ጸባይን ካሳመርክሽ ብላ ታቅፈኛለች። እየተነጫነችኩ ጥያት ሄዳለሁ። ለምን እንደምታገባ ሊገለጥልኝ አልቻለም። ለምንድነው ሰው ለማያውቀው ሰው የሚያውቃቸውን ቤተሰቦቹን ጥሎ የሚሄደው? ግራ ገባኝ። ሰርግ ጠላው፣ ድግሱ ደበረኝ። በተለይ ድንገት ሙሽራ ካየው ራሱ ደሜ ይፈላል። ሁሉም ሙሽሮች እህቴን የሚነጥቁ ይመስለኝ። ሙሽራ በአንድ ፊደል ግለጸው ካላችሁ ፕ ማለት ነው። ፕ ምንድነው? ፊደል ነው። ደባሪ ፊደል፣ የፊደል ጎታታ፣ ለተናጋሪው የሚያስቸግር፣ አፍ ውስጥ እንደ ማስቲካ ተጣብቆ አነጋገርን የሚለውጥ የቃላት ሁሉ ፉንጋ። አንዳንድ ቃላቶች አሉ የሚያማምሩ፣ ለምሳሌ እንደ ቅ ወይም እንደ ድ፣ ለምሳሌ እንደ ስ፣ እንደ